ሰላም ውድ የጤና ለእናቶች ፕሮግራም ተከታታዮች እንደምን አላችሁ? ዶክተር ምህረቱ ነኝ። ዛሬ ይዤላችሁ የመጣሁት ፕሮግራም ከማህፀን ውጭ እርግዝና የሚለውን ርዕስ ነው። እንግዲህ እንደሚታወቀው አንዲት ሪፕሮዳክቲቭ ኤጅ ላይ ያለች እናት በየወሩ አንድ እንቁላል ለእርግዝና ዝግጁ ይሆናል ማለት ነው። ይህም ዝግጁ የሚሆነው ከሴቷ የዘር ፍሬ መቀመጫ ወይንም ደግሞ ኦቫሪ ከምንለው በአማርኛ እንቁልጤ እዛ ጋር በየወሩ አንድ እንቁላል ለእርግዝና ዝግጁ ይሆናል ማለት ነው። ዝግጁ በምትሆንበት ጊዜ ከእንቁልጤ ወይንም ደግሞ ከኦቫሪ ተወጣና እንቁላሏ ወደ ማህፀን ቱቦ ትሄዳለች ማለት ነው። ከዛ ግንኙነት በሚደረግበት ጊዜ የወንዱ የዘር ፍሬ ወደ ማህፀን በሚገባበት ጊዜ ከዛም የማህፀን ቱቦ ላይ የሴቷ እንቁላልና የወንዱ የዘር ፍሬ ይገናኛሉ ማለት ነው። የሴቷ እንቁላልና የወንዱ የዘር ፍሬ በሚገናኙበት ጊዜ የወንዱ የዘር ፍሬ የሴቷን እንቁላል ሰብሮ ወደ ውስጥ ይገባል። በዚህን ሰዓት ጽንስ ይፈጠራል ማለት ነው። ጽንስ የማህፀን ቱቦ ላይ ከተፈጠረ በኋላ ወደ ማህፀን ይመጣና ከላይኛው የማህፀን ክፍል በመቀመጥ እድገቱን ይቀጥላል ማለት ነው። ይሄ እንግዲህ ትክክለኛው ወይንም ደግሞ መሆን ያለበት እርግዝና ነው። ከማህፀን ውጭ እርግዝና የሚፈጠረው ይህ ጽንስ ከተፈጠረ በኋላ ወደ ኖርማል መቀመጫ ቦታው ወይንም ደግሞ የላይኛው የማህፀን ክፍል ካልመጣ እና እዛው የማህፀን ቱቦ ላይ ከተቀመጠ ወይንም ደግሞ በተለያዩ ምክንያቶች ጽንስ ኖርማል መቀመጥ ካለበት ከላይኛው የማህፀን ክፍል ሳይቀመጥ ከቀረ ከማህፀን ውጭ ያለ እርግዝና ተፈጠረ እንላለን ማለት ነው። ከማህፀን ውጭ እርግዝና እንዲፈጠር የሚያደርጉ ምክንያቶች የመጀመሪያው ከአሁን በፊት አንዲት እናት ከማህፀን ውጭ እርግዝና ተከስቶባት ከነበረ ቀጣይ የመከሰት እድሉ እስከ 10% ይደርሳል። አንዲት እናት ከአሁን በፊት 2 ጊዜና ከዛ በላይ ከማህፀን ውጭ እርግዝና ተከስቶባት ከነበረ ቀጣይ የመከሰት እድሉ እስከ 25% ይጨምርባታል ማለት ነው። ሁለተኛው ደግሞ የአባላዘር በሽታ የምንለው ነው። የአባላዘር በሽታ የማህፀን ቱቦን ስለሚያጠቃው የማህፀን ቱቦ ኢንፌክሽን ይኖራል ማለት ነው። የማህፀን ቱቦ ኢንፌክሽን ካለ ደግሞ የጽንስ ከተፈጠረ በኋላ ወደ ኖርማል ወደ ማህፀን እንዳይመጣ ስለሚያግደው እሱም አንዱ ተጋላጭ ከሚያደርጋቸው ምክንያቶች ነው ማለት ነው። ሌላው አንዲት እናት ኦፕሬሽን ከነበራት ለማህፀን ቱቦ ቅርብ ከሆኑ ቦታዎች ላይ ኦፕሬሽን ከነበራት ሰውነት እርስ በርሱ ያልተገባ ግንኙነት ስለሚኖረው አሁንም በተመሳሳይ ጽንስ ወደ ማህፀን እንዳይመጣ ስለሚከለክለው አንዱ ተጋላጭ ከሚያደርጋቸው ምክንያቶች ነው። ሌላው አንዲት እናት የመካንነት መድኃኒት የምትወስድ ከሆነም ለዚሁ ችግር ተጋላጭ ያደርጋታል። ሌላው ሲጋራ የምታጨስ ሴት የማህፀን ቱቦ እንቅስቃሴን ስለሚቀንስ ይህም አንዱ ተጋላጭ ከሚያደርጉ ምክንያቶች ነው። ሌላው የወሊድ መቆጣጠሪያ የምትወስድ እናት ኖርማሊ የወሊድ መቆጣጠሪያ የምትወስድ እናት የእርግዝና መከላከያ ስለሆነ እርግዝናን ስለሚቀንስ የማህፀን ውጭ እርግዝናንም ይቀንስላታል። ግን እርግዝናውን ካልተከላከለ እና ፌል ካደረገ የማህፀን ውጭ እርግዝና የመፈጠር እድሉ ከፍ ይላል። ለምሳሌ አንዲት እናት ማህፀን ውስጥ የሚቀበር የወሊድ መቆጣጠሪያ ካላት ይህ የወሊድ መቆጣጠሪያ እርግዝናን ስለሚቀንስ የማህፀን ውጭ እርግዝናን ይቀንሳል። ግን እንደ አጋጣሚ ሆኖ 100% ኢፌክቲቭ ስላልሆነ ፌል ካደረገ የማህፀን ውጭ እርግዝና የመፈጠር እድሉ እስከ 53% ይጨምራል ማለት ነው። ሌላው አንዲት እናት በተደጋጋሚ ኢመርጀንሲ ኮንትራሴፕቲቭ የምንለውን ወይንም ደግሞ ይሄ ፖስቲፒል የምትወስድ ከሆነም ለዚሁ ተጋላጭ ያደርጋታል ማለት ነው። እና አንዲት እናት እድሜዋ ከ35 ዓመት በላይ ከሆነ ለማህፀን ውጭ እርግዝና ይዳረጋታል ማለት ነው። እነዚህ ምክንያቶች ወይንም ደግሞ እነዚህ ተጋላጭ የሚያደርጉ ነገሮች ቢኖሩም ከ50% በላይ የሚሆኑት እናቶች ከማህፀን ውጭ እርግዝና የሚኖራቸው ሌላ በማይታወቅ ምክንያት ነው ማለት ነው። አንዲት እናት ከማህፀን ውጭ እርግዝና ከተፈጠረባት ምን አይነት ምልክቶች ወይንም ደግሞ ስሜቶች ይኖራታል? የመጀመሪያው የፔሪየድ መቅረት ይኖራል። ፔሪየድ ኖርማሊ በየ28 ቀኑ ይመጣል። ግን ኖርማል መምጣት በነበረበት ቀን ሳይመጣ ይቀራል።
ሌላው የእርግዝና ምልክቶች ይኖራሉ። እነዚህም እንደ ማቅለሽለሽ፣ ማስመለስ፣ ጡት እድገቱ ይጨምራል። የታችኛው የሆድ ክፍል አካባቢ የህመም ስሜት ይኖራል። ሌላው ደግሞ አንዲት እናት ከማህፀን ውጭ እርግዝና ከተፈጠረባት ትንሽ የሚባል በማህፀን ደም መፍሰስ ይኖራታል። ከማህፀን ውጭ ያለው እርግዝና የደም መፍሰስ ካስከተለ እና ብዙ ደም ከፈሰሳት የደም ማነስ ምልክቶችን እና እስከ ራስን መሳት ሊያጋጥም ይችላል ማለት ነው። በዚህም ችግር የተነሳ እስከ 3% የሚደርሱት እናቶቻችን በዚህ ችግር የተነሳ ህይወታቸው ያልፋል ማለት ነው። ከማህፀን ውጭ ያለ እርግዝና ከተፈጠረ በኋላ ህክምናው ምንድን ነው የሚለውን ስንነጋገር እንግዲህ አንዲት እናት ፔሬዷ ቀርቶ እነዚህ ምልክቶች የሚሰማት ከሆነ እነዚህም የእርግዝና ምልክቶች ካሏት፣ የታችኛው የሆድ ክፍል ህመም ካላት፣ ትንሽ የሚባል ደም መፍሰስ ካላት እና ሽንት ቤት በምትወጣ ሰዓት ወይም ሰገራ በሚወጣ ሰዓት ህመም የሚሰማት ከሆነ ቶሎ ብላ ወደ አካባቢ ወዳለ የጤና ተቋም መሄድ አለባት ማለት ነው። ስለዚህ ህክምናው የሚወሰነው በታካሚዋ የህመም ሁኔታ ነው የሚወሰነው ማለት ነው። እነዚህም የመጀመሪያው በመድኃኒት የሚሰጥ ህክምና አለ። እዚህ መድኃኒቱን ለመውሰድ ምንም አይነት ኮንትራኢንዲኬሽን ከሌላት አንዲት እናት መድኃኒቱን መውሰድ የምትችል ከሆነ በመድኃኒት ልትታከም ትችላለች ማለት ነው። ግን ይህን መድኃኒት መውሰድ የማትችል ከሆነ እና ይህ የማህፀን ውጭ እርግዝና የደም መፍሰስ ባለበት ቦታ ላይ የደም መፍሰስ ካስከተለ ኦፕሬሽን ይሰራላት ማለት ነው። ኦፕሬሽን ይሰራላታል ማለት ነው። አንዳንድ ጊዜ ደግሞ ብዙም ተግባራዊ ባይደረግም ያለው የማህፀን ውጭ እርግዝና መጠኑ ትንሽ ከሆነ እንዲሁ ዝም ብሎ ሊታይ ይችላል፣ በራሱ ይጠፋል ተብሎ ስለሚታሰብ ማለት ነው። ሌላው መነጋገር ያለብን ነገር አንዲት እናት ይህ ችግር ከተከሰተባት በኋላ መቼ ማርገዝ ትችላለች ድጋሚ? እንግዲህ ይህ የሚወሰነው በታካሚዋ ሁኔታ ነው። የደም ማነስ ከሌለባት እና ምንም አይነት ሌላ የጤና ችግር ከሌለባት የመጀመሪያውን ፔሪድ ካየች በኋላ ማርገዝ ትችላለች። ግን ሌላ ሕክምና የሚያስፈልገው ነገር ካላት፣ ለምሳሌ የደም ማነስ ከነበረባት የደም ማነሱን መጀመሪያ መታከም አለባት። የልብ ድካም ካለባት የልብ ድካሙን መጀመሪያ መታከም አለባት። የደም ግፊት ካለባት መጀመሪያ የደም ግፊቱን፣ ሌሎች ህመሞችም ካሉ እነዛ መጀመሪያ ታክመው ፔሸንቷ ያለችበት ወይንም ታካሚዋ ያለችበት ሁኔታ ጥሩ ከሆነ ማርገዝ ትችላለች ማለት ነው። ቀጣይ በምታረግዝበት ጊዜ መደረግ ያለበት ጥንቃቄስ ምን አለ? እንደነገርኳችሁ ውድ ተመልካቾቼ አንዲት እናት የማህፀን ውጭ እርግዝና ካጋጠማት ቀጣይ የመፈጠር እድሉ ከፍ ያለ ስለሆነ ቶሎ ብላ ፔሪድ እንደቀረ አልትራሳውንድ ቼክ መደረግ አለባት ማለት ነው። ይህ አልትራሳውንድ መታየቱ የሚጠቅመው ለምንድን ነው? የማህፀን ውጭ እርግዝና አለ ወይንስ ደግሞ የለም የሚለውን ቼክ ያደርግላል ማለት ነው። ይህን ካወቅንም ለሕክምናውም እና ከማህፀን ውጭ እርግዝና ጋር ተያይዞ የሚመጡ የተጓዳኝ ችግሮችን ለመቀነስ ስለሚጠቅመን ነው። ውድ የቻናላችን ተከታታዮች ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ ጻፉልኝ፣ ለመስራት ዝግጁ ነኝ። መልካም ጊዜ ባላችሁበት